ሙሐመድ ቢን አብዱል ወሃብ ማን ነው? ሙሉ መጠሪያው ሙሐመድ ቢን አብዱል ወሃብ ቢን ሱለይማን አተሚሚ ሲሆን በሂጅሪ አቆጣጠር በ12ኛ ክፍለ ዘመን ማብቂያ በአረቢያኑ ደሴት ውስጥ ነጅድ በትክክለኛ አጠራር ደግሞ ዑየይና በተባለችው መንደር በእናቱ ቢንት ሙሐመድ ቢን አዛዝ ተወለደ። ቤተሰቦቹ በኢልም የታነጹና ከቃዲነት እስከ ኢማምነት እንዲሁም ለዘመን ተሻጋሪ ኪታቦችን ጸሐፊነት የበቁ አንጋፎች ነበሩ። فولد في نجد، وفي نجد نشأ. كان أبوه عالم كبير وأخوه رحمهم الله، وبعدين ارتحل لطلب العلم لأن نجد غالبا ما فيهاش علماء كبار، فراح الحجاز، راح العراق، ودخل عدة أماكن للدراسة. محمد የሙሐመድ ቢን አብዱል ወሃብና የኢብን ሰዑድ ግንኙነት። ሙሐመድ ቢን አብዱል ወሃብ ይዞት በመጣው ባዕድ እምነት ሳቢያ ከትውልድ መንደሩ ዑየይና ህዝቦች ከፍተኛ ትችትና የመገለል ጫና ይደርስበት ነበርና ይህንን ጫናና መገለልን አስወግዶ እምነቱን የበላይ ለማድረግ የሰውና የጉልበት ኃይል ለማግኘት ወደ ድርያ መንደር አቀና። ድርያ ውስጥም ፖለቲካዊና ኢኮኖሚያዊ ዓላማን ይዞ የራሱን ደጋፊና ሰራዊት በማደራጀት ላይ የነበረው ሙሐመድ ቢን ሰዑድ ጋርም ተገናኘ። የሰውና የጉልበት ኃይል ሲፈልጉ የኖሩት ቢን አብዱል ወሃብና ቢን ሰዑድ አንዱ ለአንደኛው መከታ እንደሚሆንና ቢን አብዱል ወሃብ የእምነታዊ ጉዳዮች የበላይ መሪ፣ ቢን ሰዑድም ፖለቲካዊ የመሰል ጉዳዮች የበላይ መሪ ሆነው ሊያስተዳድሩ ቃለ መሐላ ፈጸሙ።